ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ ተመልካቾቻችን ይህ በየሳምንቱ የሚቀርብልን የእህል ውሃ ፕሮግራማችን ነው። ከፕሮግራሙ ጋር እኔ ካሊድ ሙስጠፋ ከላይት ዳይት የስነ ምግብ ማማከሪያ ማዕከል አብሬያችሁ ቆይታ አደርጋለሁ ኢንሻአላህ። ዛሬ ያው ባለፈው በሚቀጥለው ርዕሳችን ምንድነው ኢንሻአላህ ገርድ የሚባል ወይ ደግሞ ብዙ ጊዜ ይሄ ጋስትሮ ኢሶፋጃል ሪፍሌክስ ዲዚዝ ይባላል በእንግሊዘኛ፣ ወይም ደግሞ የጨጓራ አሲድ መርጨት ለብቻው ማለት ነው። የጨጓራ አሲድ መርጨት የጨጓራ አሲድ መርጨት ተባልኩ ይባላል እና ምንድነው ይሄ ማለት ከየት ነው የሚረጨው? ምንድነው ኮዙ? ስርጭቱ ምን ይመስላል? እንዴት ይከፈላል? ምግባችን ምን መሆን አለበት? ምን ያባብሰዋል? እንዴት በምግብ ማስተካከል ይቻላል የሚለውን ኢንሻአላህ ትንሽ ቆይታ እናደርጋለን። ገርድ ማለት ይሄ ጋስትሮኢሶፋጃል ሪፍሌክስ ዲዚዝ ማለት የጨጓራ ውስጥ ያለው አሲድ ሊሆን ይችላል ወይም ምግብ ሊሆን ይችላል ወይም ፈሳሽ፣ ጨጓራችን ውስጥ ያለ ምግብ አሲድ ሊሆን ይችላል ወይም ፈሳሽ ሊሆን ይችላል። ምን ይሆናል? ወደ ጉሮሮ ወይም ደግሞ በጉሮሮ አድርጎ በኢሶፋገስ በሚባለው ወደ በጉሮሮ በተደጋጋሚ ሲመላለስ የሚፈጠር ህመም ነው። ምን ያደርጋል? ወይ አሲዱ ወይ ፈሳሹ ወይ ምግቡ ይመጣል ማለት ነው ወደ ላይ። የዛ ጊዜ አሲድ ረጨን ይባላል ማለት ነው። ስለዚህ በዋነኝነት ምንድነው ይሄ ገርድ የሚባለው ነገር ምንድነው? በሽታው ከምንድነው? ኮዙን መንስኤው ምንድነው የሚለውን ደግሞ ኢንሻአላህ እናያለን። ከዛ በፊት ፕሪቫለንሱ ምንድነው? ይሄ የጨጓራ አሲድ መርጨት በአሁን ሰዓት ላይ በሽታው እየጨመረ ነው በሀገራችን የመጣው፣ በዓለም ደረጃ እንዴት ነው ምን ይመስላል የሚለውን ስንመለከት በዓለም ላይ ከሚታዩ ይሄ ከሆድና ከምግብ መፈጨት ችግሮች በዋነኝነት በአሁኑ ሰዓት ላይ ገርድ በጣም እየጨመረ የመጣ ነው። ለምሳሌ በምዕራባውያን ሀገሮች ከ10 እስከ 20 ከመቶ ውስጥ ከ10 ሰው እስከ 20 ሰው ይህን በሽታ ሊጠቁ ይችላሉ ማለት ነው። በኤዥያ እስከ 5%፣ ወደ ሚድል ኢስት ደግሞ ስንሄድ እስከ 33% ድረስ ኦልሞስት 33 ማለት ህዝቡ ኦልሞስት ከአስሩ ሰው 3ቱና 4ቱ ሰው አለበት እንደማለት ነው። ሌላው በአፍሪካ ትክክለኛ መረጃ ባይኖርም በኢትዮጵያ ግን ካለ የከተማ ኑሮ መሻሻል ጋር ይሄ አርባናይዜሽኑ ሞደርናይዜሽኑ አመጋገባችን ተቀይሯል። ከሱ ጋር አብሮ የአመጋገብ ለውጥ ከማድረግ ጋር እየጨመረ መጥቷል ነው የሚሉትና ይሄን ያህል ቁጥሩ ባይታወቅም ግን አመጋገባችን ስለተጨመረ አሁንም የአሲዱ መጨመር ተከስቷል ማለት ነው። ለምሳሌ ይሄ አሲድ ወይ ደግሞ የአሲድ መርጨት ወይም ደግሞ ገርድ መንስኤው ምንድነው? ይሄን ያመጣበት ኮዙ ወይ ደግሞ ምንድነው? ይሄን ነገር እንዲከሰትብን አሲዱ ወደ ላይ እንዲመጣ ያደረገበት ምክንያት ምንድነው ብለን ስናይ 5 አይነት መንስኤዎች አሉ። አንደኛው ይሄ ሎወር ኢሶፋጃል ስፔኒክተር የሚባል አለ። ለምሳሌ ካርዲያክ ኢሶፋጃል ስፔኒክተሮች አሉ። ምንድነው የሚከፈቱና የሚዘጉ? ምንድነው የታችኛው የጉሮሮ ቫልቫችን ታች ላይ ወርዶ ያለ የጉሮሮ ቫልቭ መከፈት፣ ምግብ ሲመጣ ይከፈታል፣ ከዛ በኋላ ይዘጋል ኖርማሊ። ይሄ ምን ይሆናል? እየተዳከመ ዊክ የሆነ ይመጣና አሲዱ ወደ ጉሮሮ እንዲመላለስ ያደርጋል። በቃ ለምግብ ብቻ የሚከፈተው አሁን ክፍት ስለሆነ ቀጥ ብሎ ወደ ላይ ይመጣል። ስለዚህ ያ ቦታ የጉሮሯችን በተፈጥሮ ሊሆን ይችላል፣ በአመጋገብ ሊሆን ይችላል። ይሄ ቦታው መዳከምና ዊክ መሆን ነው አንደኛው። ሁለተኛው ሄርኒያ የሚባል አለ። ሃይታል ሄርኒያ የሚባል የሆድ ክፍል ወደ ደረት ክፍል ሲገባ ማለት ነው። ሶስተኛው የሆድ ባዶ ያለ መሆን። ለምሳሌ ምግብ እንበላለን፣ ምግቡ አይፈጭልንም፣ አብዞርብ አይሆንም፣ ሜታቦላይዝድ አይሆንም። ምግቡ ለረጅም ጊዜ ሳይፈጭ ከቆየ አሁንም የምግብ አካል ቶሎ የሚፈጭ ከሆነ ዲስትሪቢዩት ይሆናል፣ አሲዱም ሆነ ምግቡ አይመጣብንም። ሶ የምግብ አለመፈጨት ለረጅም ጊዜ መቀመጥ አንደኛውና ዋነኛው ኮዝ ነው ማለት ነው። ሌላው በሆድ ውስጥ ግፊት መጨመር፣ የአብዶሚናል ፕሬጀር መጨመር፣ ግፊት ይጨምራል። ለምሳሌ በሆድ ግፊት አንዳንድ ለምሳሌ ውፍረት ያላቸው ሰዎች፣ ቦርጭ ያላቸው ከፍተኛ ቦርጭ ያላቸው ሰዎች ምንድነው አንጀታቸውን ምንም ገፋ ስለሚያደርጋቸው አሲዱም ቶሎ የመምጣት ቻንሱ ኖርማል ከሆነ ሰው እነሱ ላይ በጣም ይጨምራልና ውፍረት ያለው ሰው ውፍረቱን ማስተካከል አለበት ማለት ነው። ሌላው እርግዝና፣ ይሄም እያረገዙ ሆዳቸው እየጨመረ ለምሳሌ እስከ 5 ወር ሲሆን ብዙ ላይ ይሰማ ይችላል። እስከ አምቢሊካል ኮርድ ስለሆነ እስከ እምብርታችን ድረስ። ከዚህ ግን ከፍ ያለ ሲመጣ እርግዝናው ከፍ ያለ ሲመጣ የመግፋት ባህሪ ስላለው ፕሬጀሩ ይጨምራል፣ አሲዱም ከፍ ይላል። ስለዚህ እርግዝናም አንደኛው ገርድም በእርግዝና ጊዜ ሊባባስ ይችላል ማለት ነው። ሌላው በአሁኑ ሰዓት ያው ይሄ ዘመናዊነቱ መጥቷል። ጥብቅብቅ ያለ ሱሪ መልበስ፣ ይሄ ሰውነትን የሚያሳይ ልብስ መልበስ ምን ያጋልጣል ማለት ነው? ለአሲድ ሪፍሌክስ ወይ ደግሞ አሲድ ለሚረጭ የጨጓራ በሽታ ዋነኛ ምክንያት ነው። ጥብቅ ያለ ልብስ መልበስ፣ ጥብቅ አድርጎ ቀበቶ ማሰር፣ እነዚህ በዋነኝነት እንደ ኮዝ ይቆጠራሉ፣ መንስኤ ማለት ነው።
ሌላው አምስተኛው ከፍተኛ የአሲድ መመረት። ዝም ብሎ ባይተሰልፍ አሲድ በጣም ኤችሲኤል አሲዱ በጣም እየጨመረ ሲመጣ ያም እየገነፈለ እየመጣ የማቃጠል ጉሮሮንም የለብለብ ችግር ያመጣል ማለት ነው። ስለዚህ በእነዚህ ችግሮች ምክንያት የአሲድ መርጨት ምክንያት ይከሰታል ማለት ነው። ሌላው ኢንሻአላህ ምን አይነት ክላሲፊኬሽን አለው፣ ምን አይነት አይነቶች አሉት ሲባል ያው ክላሲፊኬሽኑ የታየ በኢንዶስኮፒ ነው። አሁን ለምሳሌ ገርድ ምን አይነት አለ ለማለት አይታወቅም። ለምሳሌ አንደኛው ነን ኢሮሲቭ ሪፍሌክስ ዲዚዝ ይባላል በእንግሊዝኛ፣ ወይም የህመም ምልክቶች አሉ፣ ግን በኢንዶስኮፒ ሲታይ ምንም አይነት ቦታው ላይ የተላጠ የተቆጣ የደማ የቆሰለ ነገር አያሳይም ማለት ነው። ይሄ ነን ኢሮሲቭ ሪፍሌክስ ዲዚዝ ይባላል ማለት ነው። ሁለተኛው ኤሮሲቭ አለው። ኤሮሲቭ ኢሶፋጃይቲስ ይባላል። ይሄ ምንድነው? የጉሮሮ እዛ ቦታው ላይ አሲዱ በተደጋጋሚ ስለሚመላለስ ምግቡ ምንም ስለሚመላለስበት ምን ይሆናል? ቁስለት፣ መቆጣት፣ ኢንፍሌምድ መሆን ያሳያል ማለት ነው። ይህም በኢንዶስኮፒ ሲታይ ማለት ነው። ሶስተኛው ባሪተስ ኢሶፋገስ ይባላል። ይህ ደግሞ ለረጅም ጊዜ ለረጅም ጊዜ ይሄ ጨጓራ አሲድ ችግር ይኖርብንና ይቆይብንና መቆጣቱም ህመሙም ይኖርና ግን የሴሉ ራሱ እዛ ቦታ ያሉ ሴሎች እስከ መቀየር ድረስ ይደርሳል ማለት ነው። ሶስተኛው። አራተኛው ኤክስትራ ኢሶፋጂያል ገርድ ይባላል። ኤክስትራ ኢሶፋጂያል ገርድ ሲሆን ለየት የሚያደርገው ይሄ ምንድነው? ምልክቶቹ እንዳሉ ሆነው ግን ከጉሮሮ መቆጣት ጋር እንዲሁም ደግሞ ልክ ለምሳሌ ረጅም ሳል ሊኖረን ይችላል። እንደ አስም ያለበት ሰው ላይ በቃ ሳል በቃ ትንታም በጣም ሊያስቸግረው ይችላል። ድምፁ ይጎረርናል። የድምፅ መቀየር ሊያጋጥመው ይችላል። አሁን ድምፅ የተቀየረ ብሎ ሰው ከጨጓራ አሲድ ጋር ሊያገናኘው ይችላል። ይሄ ቦታው ላይ ኢንፍሌምድ ከሆነ ከተቆጣ ድምጽ እስከ መቀየር ድምጽ እስከ መቆጣት ድረስ ይደርሳል። የድምጽ የጉሮሮ መቆጣት የድምጽ መቀየር ሆርስነስ ሊሆን ይችላል፣ ወይ ደግሞ ድምጻችን በጣም ሰቅጣጭ ይሆናል፣ ወይ ሊጎረርን ይችላል። ስለዚህ እነዚህ ምልክቶችን ልናይ እንችላለን ማለት ነው። ሌላው እነማን ናቸው ለዚህ በሽታ ተጋላጭ? አሁንም እነማን ናቸው ተጋላጭ ብለን ስናይ በዋነኝነት ሪስክ ፋክተር የምንለው ይሄ ለገርድ ለአሲድ ሪፍሌክስ እነማን ናቸው፣ ሁሉ ሰው ተጋላጭ ነው ወይ ብለን ለይተን ለማየት እንሞክራለን ኢንሻአላህ። አንደኛውና ዋነኛው ክብደታችን ነው ተጋላጭ የሚያደርገን። የውስጥ ቅባት በጣም ሲጨምር ነው። ለምሳሌ እኛ እንደ ኒውትሪሽን ሴንተር የውስጥ ቅባት ብለን ለይተን በየቤቱ ሰው ወይቱን ክብደቱን ያስተካክላል። ግን የውስጥ ቅባቱ ምን ያህል ነው፣ ቆዳው ላይ ያለው ቅባት ምን ያህል ነው፣ ኦቤሱ ክላሲፊኬሽኑ እንዴት ነው፣ ይሄንን ማወቅ በጣም መገንዘቡ ትልቅ ጥቅም አለው። የውስጥ ቅባት ቪዝራል ፋት ከ1 ኪሎ እስከ 5 ኪሎ ቢሆን ኖርማል ነው፣ ፕሬጀር አይኖርም። ስለዚህ 7ም 8ም 10ም ብዙ የውስጥ ቅባት ካላችሁ በተለይ ቤሊ ፋት ካላችሁ ያንን መቀነስ የአሲድ ሪፍሌክሱን እንደመቀነስ ነውና ውፍረት ማስተካከል ያስፈልጋል። ስለዚህ ውፍረት ያለባቸው ሰዎች ለዚህ በሽታ ይጋለጣሉ ማለት ነው። ሌላው ሲጋራ ማጨስ ትልቁ ለአሲድ ሪፍሌክስ ወይ ደግሞ የጨጓራ አሲድ መርጨት ተጋላጭ ያደርጋል ማለት ነው። እንቅስቃሴ አለማድረግ፣ ኤክሰርሳይዝ አለማድረግ፣ ይሄም ለራሱን ችሎ ገርድ ወይ ደግሞ ገርድ ኤክሰርሳይዝ ተብሎ ዩቲዩብ ላይ ማግኘት ይቻላል። እንደዚህ አይነት ችግር ያለባቸው ሰዎች ኤክሰርሳይዝ ቢያደርጉ ማስተካከል ይችላሉ። ለራሱ ደግሞ ገርድ ኤክሰርሳይዝ ብሎ አውርዶ መመልከት ትልቅ ጥቅም አለው። ሌላው ቅባታማ ምግቦችን መመገብ፣ የተጠባበሱ ምግቦችን፣ ቅመም የበዛባቸው ምግቦች፣ ልክ በምሽት ምግብ መመገብ ከመተኛታችን ልክ አሁን የተለመደ ነገር ነው። ልክ እራት ተበላ ወዲያውኑ ወደ እንቅልፍ ነው። ገርድ ላይ እንደዚህ አይነት ነገር አይሰራም። መቼ ነው መመገብ ያለብን እናያለን በኋላ ጊዜ። ሌላው ጋዝ ያላቸው መጠጦች፣ እነዚህ ካርቦኔትድ ድሪንክ ይባላሉ በእንግሊዝኛ። ጋዝ ያለው መጠጥ ላይክ እንደ አምቦሃ፣ አሁን ደግሞ ኢነርጂ ድሪንኮች፣ ኮካኮላ፣ እነዚህ ምንድን ናቸው? አሁን ብዙ ሰው ይጠግምና አምቦሃ ይጠጣል። ከጠጣ በኋላ ያጋሰዋል። በቃ የሆነ ነገር የተስተካከለ ይመስለዋል። እነዚህ አይነት ኬዝ ያለባቸው ሰዎች ግን ምግቡን ይዞ አሲዱን ይዞ ስለሚመጣ እነሱን በጣም ያባበስባቸዋልና ምንም አይነት ጋዝ ያላቸው ምግቦችን መመገብ የለባቸውም። ስለዚህ እነዚህ የሚጠቀሙ ከሆነ ግን ተጋላጭ ያደርጋቸዋል ማለት ነው። ሌላ እነዚህ ፈጣን ምግቦች የምንላቸው ፋስት ፉድ ወይም ደግሞ በርገር፣ ፒዛ፣ እንደ ሻዋርማ እነዚህ ምግቦች ውስጣቸው ውስጥ በጣም ብዙ ስፓይሲ ያለው በጣም ቅባት አለውና እነዚህ ምግቦች የአሲድ ሪፍሌክሱን እንዲጨምር የጨጓራ አሲዱ በጣም እንዲባባስ ያደርጋል ማለት ነው። እነዚህ አሁን ያነሳናቸው ምግብን በማስተካከል ሊቀሩ የሚችሉ ተጋላጭነት ናቸው፣ ማስተካከል እንችላለን። ሊቀሩ የማይችሉ ተጋላጭነት አሉ። አሁንም ሪስክ ፋክተር ላይ ለምሳሌ እድሜ ከ50 ዓመት በላይ ከሆነ እድሜን ከ50 ዓመት በታች አድርገው ማድረግ ስለማይቻል እድሜያቸው ከ50 ዓመት በላይ የሆኑ ለዚህ ነገር ስለሚጋለጡ አሁን በተነገርናቸው መሰረት ማስተካከል ይችላሉ ማለት ነው።
ሌላው የጄኔቲካሊ ካለ ችግር እርግዝና ካለ እነዚህም ሪስክ ፋክተሮች ናቸው። ሌላው ገርድ ያለባቸው ሰዎች ወይ ደግሞ አሲድ የጨጓራ ችግር ያለባቸው ሰዎች የሚያሳዩት ዋና ዋና ምልክቶች ምንድን ናቸው? ለምሳሌ አንድ አሲድ ሪፍሌክስ አለኝ የሚል ሰው ምን አይነት ምልክቶች ያሳያል? ለምሳሌ በደረት መካከል በሁለቱ ወይ ደግሞ ከልባችን ዝቅ ብሎ እዚህ ጋር ማቃጠል፣ ይሄ ጨጓራ ምልክት ከልቤ ስር ያቃጥለኛል የሚሉትን ምልክት ያመጣል ማለት ነው በዋነኝነት። ሁለተኛው አሲድ ወደ አፍ ይመጣል። አሲድ ይደናል አፋችን። ሁለተኛው መራራ እንደ ብርቱካን የጎመዘዘ ነገር አፋችን ላይ ቴስት እናደርጋለን፣ ወይ ደግሞ መራራ የሚል ምራቅ ሊመጣ ይችላል ማለት ነው አፋችን ላይ። እነዚህ ምልክቶች ካሉ አሲድ ሪፍሌክስ አለን ብሎ ማየት ወደ ሐኪም ተቋም መሄድና መታየት ያስፈልጋል ማለት ነው። ሌላው ደረት ላይ ኃይለኛ ህመም ይሰማናል። እነዚህን 5 ምልክቶችን ካየን የጨጓራ አሲድ ምልክቶች ሊሆኑ ስለሚችሉ መታየት ያስፈልጋል ማለት ነው። ሌላው ለረጅም ጊዜ እየቆየ ሲመጣ ገርዱ ለረጅም ጊዜ ሳናቀው በቃ ሌላ ጨጓራ መድኃኒት እየወሰድን ምናምን እንቆያለን እና ምን ያመጣል? የረጅም ጊዜ ሳል ትሄዳለህ፣ የሳል ሽሮፕ ትወስዳለህ፣ አይጠፋም። ምንድነው ዋናው ችግሩ ያለው ከአሲዱ ጋር ስለሆነ ማለት ነው። የድምጽ መቀያየር ለረጅም ጊዜ ሲቆየ የድምጽ መቀያየር ሊያመጣ ይችላል። የጉሮሮ ህመም፣ መዋጥ እስከ መከልከል ድረስ። ብዙ ጊዜ ሰዎች ምግብ አልዋጥ ሲል ቶንሲል ነው ይላሉ፣ ግን አሲዱ መጥቶ ቶንሲላቸውን ኢንፍሌምድ ወይም ደግሞ ስለተቆጣ ነው ማለት ነው። የጉሮሮ የመዋጥ ችግር ሊያጋጥመን ይችላል ማለት ነው ኢንሻአላህ። ሌላው ምን የላቦራቶሪ ምርመራዎች ብናሰራ ገርድ አለብን ወይስ የለብንም ብለን ማወቅ የምንችለው ምንድነው? ኖርማሊ እንደዛ አይነት ነገር ሲኖሩ ጋስትሮኢንተሮሎጂስቶች ጋር ሄዶ መቅረብ፣ እነሱ ካዩዋችሁ በኋላ ገርድ መሆኑ ከታወቀ በኋላ ደግሞ ወደ ኒውትሪሽን ተቋም ከነሱ ጋር አብሮ በተናቦ መስራት ያስፈልጋል። በዋነኝነት ኢንዶስኮፒ መታየት ነው። ይሄ ኢሜጂንግ የሚባለውን አፐር ጂአይ ኢንዶስኮፒ ታይቶ ቁስለት አለው ወይ መላጥ አለው ወይ ምን ያህል ደረጃ ደርሷል የሚለውን ነገር መታየት ይቻላል ማለት ነው። ሌላው 24 ሃወርስ ኢሶፋጃል ፔች ሞኒተሪንግ የሚባል በ24 ሰዓት ውስጥ ቼክ የሚደረግ ይሄም ሁለተኛ ምርመራ ነው። ሶስተኛው የደም ምርመራዎች ይደረጋሉ። ሴረም አይረን፣ ሲቢሲ፣ የስቱል የሰገራ ምርመራ የምናደርግበት ደም እየደማ ነው ወይስ አይደለም የሚለውን ነገር በታች በኩል እየመጣ ነው የሚለውን ለማወቅ ነው። አይረን የምናደርገውም እንደዚሁ የደም ማነስ በሰገራ በኩል ከወጣም የደም ማነስ እያመጣ ከሆነ ብሊዲንግ ካለ ቼክ ለማድረግ እነዚህ ምርመራዎችን ማድረግ ተገቢ ነው። በአራተኝነት የኤች ፓይሎሪ ቴስት የጨጓራ ባክቴሪያ ምርመራዎችን እንደ ተጨማሪ ለውስን ለሆኑ ታካሚዎች ቼክ ማድረግ አስፈላጊ ነው ማለት ነው ኢንሻአላህ ማለት ነው። እንዴት መከላከል ይቻላል? ገርድ ያለበት ወይ ደግሞ አሲድ የሚረጭ የጨጓራ ችግር ያለበት ሰው እንዴት መከላከል ይቻላል ካልን ቅድም ያነሳናቸው ነገሮች ነው። አንደኛ ክብደት መቀነስ ነው። ሲጋራ የሚጠቀሙ ሰዎች ሲጋራውን ኮምፕሊትሊ፣ ሺሻ የሚጠቀሙ ሰዎች ሺሻቸውን ኮምፕሊትሊ ማቆም፣ ይሄ ተገቢና ዋነኛ ነገሮች ናቸው። ሌላው አካል ብቃት እንቅስቃሴ ማድረግ፣ ክብደት መቀነስ፣ መደበኛ እንቅስቃሴዎች ማድረግ። ሌላው ትልቅ ጉርሻ እንደዚህ ከፍተኛ በጣም አድርጎ ማጉረስ እሱም ትልቅ ችግር ነውና ትልልቅ ጉርሻ ምግቦችን አለመመገብ፣ በትንሽ መመገብ፣ ትንሽ ግን ቶሎ መመገብ፣ ይሄ መከላከል ይቻላል። ሌላው ከመተኛታችን ከ2 ሰዓትና ከ3 ሰዓት በፊት ነው እራት የሚበላው። አሲድ ሪፍሌክስ ያለበት ሰው አሁንም መገንዘብ ያለበት ኢሚዲየትሊ ተበልቶ አይተኛም። ለምሳሌ ምንተኛው 3 ሰዓት ከሆነ 12 ሰዓት ላይ እራታችን ተበልቶ ከዛ በኋላ የበላነው ምግብ ውስጥ ላይ ስለማይቀመጥ ተፈጭቶ ይቀርባል። ከተኛም በኋላ ወደዚህ የመምጣት ቻንስ የለውምና ከ2 እስከ 3 ሰዓት ጋፕ አድርጋችሁ መተኛት አለባችሁ ኢንሻአላህ ማለት ነው። ሌላው የአልጋ ትራሳችን ሊሆን ይችላል ከ15 እስከ 20 ሴንቲሜትር ከፍ አድርጎ መተኛት፣ ይሄ አስፈላጊነት ነው። ለምን ትንሽ ከፍ ካልን አሁንም የጨጓራ አሲዱ ብድግ ብሎ እንዳይመጣ ይረዳናል ማለት ነው። እነዚህን በመጠቀም መከላከል እንችላለን ማለት ነው። ሌላ ምን ምግቦችን ብናስወግድ ይሻላል? አሁን ገርድ ያለበት ሰው መመገብ የሌለበት ምግቦች እነማን ናቸው የሚለውን ነገር እንደ ኒውትሪሽኒስት አድቫይስ እናደርጋለን ኢንሻአላህ። አንደኛ የተጠባበሱ ምግቦች በጣም አይመቹም። ስለዚህ እነዚህ አይመከሩም። ምግቦችን ከመጠባበስ ወደ ግሪልድ መግባት፣ ስቲምድ ማድረግ። እነዚህ ምግቦችን ግሪልድ ማለት ለምሳሌ ያለ ዘይት ስጋውን መጥበስ ማለት ነው። ስቲምድ ማድረግ ማለት በእንፋሎት ማብሰል ማለት ነው። እነዚህን በመጠቀም ቅባታማ ምግቦችን፣ ጮማ የበዛበት ምግቦችን መቀነስና እንደውም ቢቻል በሌላ ምግብ መተካት። ፈጣን ምግቦችን፣ ፋስት ፉዶችን እነሱን እንደ ፒዛ እንደ በርገር ያሉ ምግቦችን መቀነስ። በርበሬ የበዛበት ምግቦችን በጣም መቀነስ፣ ወደ አልጫ መግባት። በተለይ ከገርድ ጋር የማይስማማው ቲማቲም ብዙ ጥቅም አለው ብለን በባለፈው እንደ ቼሪ ቶማቶ። አሁን ላይ ግን እዚህኛው ላይ አሲድ ያለበት ሰው ላይ ቲማቲም ሶስም ሊሆን ይችላል። ቲማቲምም አብስሎ አሲድ ሪፍሌክስ ላይ የተከለከለ ነው። እንደ ነጭ ሽንኩርት ያለ እንደ ቀይ ሽንኩርት ያሉ እነዚህ አሲዱን ያበዙብናል ማለት ነው። ሌላው ብርቱካን፣ ሎሚ፣ ግሬፕ ፍሩት ማለት ብዙ ጊዜ
ብርቱካን ሆኖ ውስጡ ቀይ እንደ ደም የሚመስል ብርቱካን እሱ በጣም አሲድን ያስጨምራል። ሎሚ ብርቱካኖችን አሲድ የመርጨት ችግር ካለብን ባንጠቀም። ቾኮሌት፣ እነዚህ ሜንት፣ ቡና፣ ጋዝ ያላቸው ሜንት እና ናዕና ሻይ አይመከሩም። እነዚህም ለምን ማይመከሩት? ቅድምን ብለናል። አንደኛው ዋናው ኮዙ ስፔኔክተር አለ እዚህ ጋር ዊክ ያደርገዋል። እነዚህ ሜንትና ፔፐርመንት የሚባሉ ሻዮች ያን የጨጓራችን ጋር ኢሶፋገስ ጋር ያለውን ስፔኔክተር ሪላክስ እንዲሆን ስለሚያደርጉ አሲዱን በቀላሉ እንዲመጣ ያደርጋል ማለት ነው። ስለዚህ እነዚህም ብናቆም ነው። ሌላው ለጨጓራ አሲድ ለማስተካከል ምን ምግብ መመገብ አለብን? ከካርቦሃይድሬት፣ ከኃይልና ሙቀት ሰጪዎች፣ ከፕሮቲን፣ ከፋት፣ ከቬጂቴብል የትኞቹ ናቸው? ኢንሻአላህ ምን እናያቸዋለን። ለምሳሌ ከኃይልና ሙቀት ሰጪዎች ወይም ካርቦሃይድሬት ከምንላቸው አጃ በጣም የሚመከር ነው። እሱን ብንጠቀመው አሲዳችን ላይ ምንም አይነት ፋክተር የለውም። የፋት መጠናችን እንዲቀንስ ያደርግልናል። ሁለተኛው ሩዝ ሆኖ ብራውን ሩዝ ከጠፋ ደግሞ ነጭ ሩዙን መጠቀም ይቻላል ማለት ነው። እኛ ጋር አሁን እየመጣ ያለ ደግሞ ኪኖዋ በጣም በፕሮቲን የበለጸገ ነው። እሱን መጠቀም ይቻላል። ከሀገር ውጭ ያላችሁም እሱን መጠቀም ትችላላችሁ ማለት ነው። የተቀቀለ ሁለቱንም አይነት የስኳር ድንችም ወይ ደግሞ ፖታቶ የወጥ ድንቹንም መጠቀም ይቻላል። ይሄ የካርቦሃይድሬት ወይ ደግሞ የኃይል እና ሙቀት ሰጪ ምግቦች ሶርስ ነው። ዳጉሳ፣ ጤፍ፣ ሙሉ ስንዴ ዳቦ እነዚህንም መጠቀም ይቻላል ማለት ነው። ሌላው ከፕሮቲን ከእጽዋት ፕሮቲንም እንደዚሁም ደግሞ ከአኒማልም ከፕላንትም ከሁለቱም ያላቸውን መጠቀም ይቻላል። ለምሳሌ ቆዳው የተወገደለት የዶሮ ስጋ ቆዳው መጠቀም የለብንም። ቆዳው የሌለው ቆዳውን አውጥተን የዶሮ ስጋ መጠቀም እንችላለን። አሳ፣ እንቁላል በመጠኑ መጠቀም ይቻላል። ቶፉ መጠቀም ይቻላል። ምስር፣ ሽምብራ፣ ባቄላ እነዚህን የፕሮቲን ሶርስ አድርጎ ለገርድ እነዚህን ስንጠቀም ግን ምስርም ሽምብራም ባቄላዎችን ስንጠቀም ለ24 ሰዓት በትንሹ ውሃ ውስጥ ምን ማድረግ አለብን ማለት ነው? ዘፍዝፈን ማሳደር አለብን ለ24 ሰዓት ጋዙም ብሎቲንግም ሁሉ ነገር እንዲወጣልን ያችን ለ24 ሰዓት ለምሳሌ ዛሬ ውሃ ውስጥ ካስገባ ነው እስከ ነገ ድረስ በዚህ ሰዓት ድረስ ዘፍዝፈን እናስቀምጣለን። ከዛ በኋላ ያንን የዘፈዘፍነውን ውሃ ደፍተን ከእንደገና ቀቅለን ብሎቲንግ ጋዝ ጨጓራ ላይ ምንም አይነት ችግር አያመጣም ማለት ነው። እንደዛ ካደረግን ስናበስል ደግሞ ያለ ዘይት ብናበስልበት ጥሩ ነው ማለት ነው። ሌላው እነዚህ የፕሮቲን ሶርሶች ናቸው። የፋት ወይ ደግሞ ጤናማ ቅባቶችን የትኞቹ ብንጠቀማቸው ነው? እነዚህ የወይራ ዘይት፣ አቮካዶ፣ ተልባ፣ የለውዝ፣ አልመንድ፣ ዋልነት እነዚህ ለአሲድ ለሚረጭ ለጨጓራ ችግር ብንመገባቸው ከነዚህ የጤናማ ፋቶች ማግኘት እንችላለን ማለት ነው። አትክልቶች በጣም የሚመከሩ እነማን ናቸው? ጎመን፣ ካሮት፣ ዱባ፣ ብሮኮሊ፣ አረንጓዴ ባቄላ እነዚህ ዙኩኒ ሰላጣ እነዚህ ከቬጂቴብል ብንጠቀም ኢንሻአላህ አሪፍ ነው። ከፍሩት ሙዝ መጠቀም እንችላለን። ፓፓያ መጠቀም እንችላለን። ፒር መጠቀም እንችላለን። ሀብሀብ መጠቀም እንችላለን። ማንጎ፣ አቮካዶ እነዚህ ለአሲድ ለሚረጩ ሰዎች በጣም መጠቀም ያለብን ነው። መጠቀም የሌለብን እነዚህ ሲትረስ ያለባቸው ፍሩቶች ብርቱካን፣ በዋነኝነት ሎሚ በዋነኝነት እነዚህን ብናስወገድ ትጠቀማላችሁ ማለት ነው ኢንሻአላህ። ከእጽዋት ሻይ በዋነኝነት የሚመደበው ኢንሻአላህ የዝንጅብል ሻይ እሱን መጠቀም ለጨጓራ አሲድ ያለባቸው ሰዎች በጣም ትልቅ ጥቅም አለው። እኛም አስፈልተን ይኸው አዘጋጅተን እየተጠቀምን ነውና የጨጓራ ችግር ያለበት ሰው የትኛውን ሻይ መምረጥ እንዳለበት ማወቅ አለበት። አንደኛው ኢምፖርታንቱ የዝንጅብል ሻይ ነው። ሁለተኛው ካሞሜል ሻይ በየትኛውም ሱፐርማርኬት ይገኛል። እሱን ማታ ከመተኛታችን ከአንድ ሰዓት በፊት እሱን ብንጠቀም ይመከራል። ሌላው ሊኮሪስ ብዙ ጊዜ እኛ ሀገር የለም። ሊኮሪስ የሚገኘው ቻይና አካባቢ ነው። እሱ በጣም ብዙ ነገሮች አሉትና እሱንም ከተገኘ ብንጠቀመው የፈነል ሻዮች እነዚህ ለገርድ ወይም ደግሞ አሲድ ሪፍሌክስ ላለበት ሰው በጣም ትልቅ ጥቅም አለው። ሌላው የጥቅል ጎመን ጁስ በጣም ትልቅ ጥቅም አለው። አሲድ ሪፍሌክስ ላለበት ሰው ትልቅ ጥቅም አለው። ምንድነው የምናደርገው? እስከ 200 ግራም የሚያክል ጥቅል ጎመን እሱን በደንብ አድርገን አጥፈን በደንብ አድርገን ካጠብነው ክሊን ካረግነው በኋላ በደንብ በቀጫጭኑ ከትፎ በ200 ኤምኤል ውሃ በደንብ አድርጎ ፈጭቶ ከውሃው ጋር በጁስ መፍጫ ማለት ነው በደንብ ይጨመቅና ይፈጭና በደንብ ተጣርቶ ውሃዋን ብቻ ለ15 ቀን በባዶ ሆድ ጠዋት መውሰድ በጣም አሲዱንም ያረጋጋል፣ የጨጓራውንም ጤንነት ይጨምርናል ማለት ነው ኢንሻአላህ። ሌላው ምን ምግቦችን የትኞቹ ሳፕሊመንቶች ያው ከሐኪም ጋር ያው በሐኪም የታዘዙ መድኃኒቶችን መውሰድ እንመክራለን። እንደ ሳፕሊመንት ደግሞ እነዚህ ፕሮባዮቲክ የአንጀት ጤናን የሚጨምሩ ምግብ ሳፕሊመንቶችን መጠቀም ላክቶባሲለስ ያላቸው እኛ ሀገር የለም ኪምቺ ምናምን እነዚህ የአንጀት
ጤና ላይ በጣም የሚጨምሩ ናቸውና እነዚህም ፕሮባዮቲኮችን መጠቀም። ሁለተኛው ዚንክ ካሮሲን የሚባል ሳፕሊመንት አለ። ይሄ ለጉሮሮ ለሆድ ላይ ላሉ ችግሮች በጣም ኢምፖርታንት ነውና ዚንክ ካሮሲን የሚባል ሳፕሊመንቶችን መውሰድ ትልቅ ጥቅም አለው። በዋነኝነት ደግሞ እንደ ማጠቃለያ ዋና የገርድ አመጋገብ ብለን ልንከተላቸው የሚገባ ምንድነው? በዋነኝነት አሁን ልድገመው፣ በትንሹ ብዙ ጊዜ መመገብ ትልቅ ጥቅም አለው። ስለዚህ አመጋገባችን ትንሽ ቶሎ መሆን አለበት፣ በብዙ መመገብ የለብንም ማለት ነው። ሁለተኛ ከመተኛታችን ከ3 ሰዓት በፊት ራታችንን መብላት አለብን። አሁንም እዚህ ላይ አስምረን እንነገራለን። ሌላው ምግብ በሚበላበት ሰዓት ቢትዊን ውሃ ባይጠጣ ጥሩ ነው። ምግብ እየበላን ውሃ የምንጠጣ ሰዎች አለን። እሱም ማስወገድ ትልቅ ጥቅም አለው። ከምግብ በኋላ ቢያንስ ከ30 እስከ 60 ደቂቃ ቀና ማለት፣ እንደዚህ ቀና ብሎ ቁጭ ማለት፣ ወዲያውኑ በልቶ ጋደም ምሳ በልቶ መተኛት፣ ይሄ ወደ ኋላ ባክፍሎ እንዲያደርግ ስለሚያስቸግረን ይህን ከተመገብን በኋላ ቀጥ ብለን ቁጭ ብሎ ቀጥ ማለት አስፈላጊ ነው ማለት ነው። ሌላው ይህንንም ስንቀመጥ ቢያንስ ለ30 እስከ 60 ደቂቃ ቢሆን ይመከራል። ሰዓት ከሌለን ግን አትሊስት 30 ደቂቃውን ብናደርግ ጥሩ ነው። ክብደታችንን ደግሞ በደንብ ማስተካከል፣ በቦዲ ማስ ኢንዴክስ ከ18.5 እስከ 25 ውስጥ መሆን ትልቁ የገርድ ያለውን የአብዶሚናል ቤሊ ፋት በመቀነስ ማስተካከል እንችላለን ማለት ነው። ሲጋራ ማቆም፣ የአልጋ ራስን ከ15 እስከ 20 ሴንቲሜትር ማድረግ ነው። ኢንሻአላህ ይሄን ይመስላል። ያው ጨጓራ አሲድ ያለባችሁ ሰዎች ወደ ላይት ዳይት የስነ ምግብ ማማከሪያ ማዕከል መጣችሁ ከሐኪማችሁ ጋር በታየው የኢንዶስኮፒ ሪዛልት ይዛችሁ ወደኛ መምጣት፣ ሐኪማችሁ ይሄ ችግር አለባችሁም ካለ በዳይት አሁን በነገርኩትም የምግብ ቤታችሁ አዘጋጅታችሁ በመጠቀም ይሄንን አሲድ መቀነስና ማስተካከል ይቻላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።